እንደምታስታውሱት ትላንት ፓስተር ዳኒ ሲያካፍለን ሰለሞን አንቀላፋ ብሎ ነው ያቆመውና አሁን ደግሞ የሰሎሞን ልጅ ንጉስ ሮብዓምን ይዘን የምንሄደው ማለት ነው። እንግዲህ በቃ ጀግኖቹን እየሸኘን ነው አይደል የምንሄደው። ትልልቅ ትምህርት ከነሱ እየተማረን እየሸኘን ነው የምንሄደው። አሁን ደግሞ ከሰሎሞን ጋር ጨረስንና ወደ ሰሎሞን ልጅ ወደ ንጉስ ሮብዓም ገባን ማለት ነውና ንጉስ ሮብዓም ጋር የምናየው ምክርን መናቅ እንዴት ከባድ ነገር እንደሆነ ፎርዛት ማተር በጣም የገረመኝ ነገር ምክርን መናቅ የእግዚአብሔር ፍርድ ምልክት ሊሆን ይችላል። በእግዚአብሔር ስለ ኢዮብራም የተነገረው ነገር ይፈጸም ዘንድ ሮብዓም አልሰማቸውም ይላልና አንዳንድ ጊዜ ምክርን መናቅ የእግዚአብሔር ፍርድ ምልክት ሊሆን ይችላል የሚለውን ነገር ወደ በኋላ ላይ ስንሄድ እናየዋለን። ቁጥር 1 ገና ሲጀምር ምዕራፍ 10 ቁጥር 1 ሲጀምር እስራኤልም ሁሉ ያነግሱት ዘንድ ወደ ሴኬም መጥተው ነበርና ሮብዓም ወደ ሴኬም ሄደ ይላል። አያችሁ ወዳጆቼ፣ አንዳንድ ውሳኔዎች አጠቃላይ የህይወታችንን ዴስቲኒ እንደውም የሌሎችን ህይወት የብዙዎችን ህይወት አቅጣጫ ሁሉ የሚቀይሩ ናቸው። አሁን እዚህ ቦታ ላይ እስራኤል እሱን ያነግሱት ዘንድ ነው የመጡት። ግን እስራኤል ለጠየቁ ጥያቄ የሰጠው መልስ ለመመለስ የወሰነው ውሳኔ ግን የእሱን የሮብዓምን ህይወት ብቻ ሳይሆን በአጠቃላይ እስራኤል የሚባለውን መንግስት ታሪኩን ነው የገለባበጠው ማለት ነው። እዛች ቦታ ላይ የወሰናቸው ሲምፕል ውሳኔዎች ታሪኩን የገለባበጠው የእስራኤልን ታሪክ ሁሉ ነው የቀየረው እና ህዝቡ ወደ ሮብዓም የመጡት ለአመፅ አልነበረም፣ ያነግሱት ዘንድ ነው። ኢዮብራምም ጭምር ማለት ነው። ሰለሞን እንዲገለው ይፈልገው ስለነበረ ወደ ግብፅ ጠፍቶ ሸሽቶ ሄዶ ነበረ። ሰለሞን መሞቱን ሲሰማ መጣ። ሰለሞን ቀንበር አክብዶብን ነበር፣ አንተ አቅልልልንና እንገዛልህ ብለው ነበር የጠየቁት እንጂ የአመፅ ጥያቄ አልነበረም ይዘው የመጡት። ግን የጥያቄያቸውን መንፈስ መረዳትና በጥበብ በመልካም ምክር መልስ መስጠት ሲኖርበት አግሬሲቭ ሆኖ የኩዮቹን ምክር ሰምቶ ሲመልስላቸው እናያለን። የጥያቄው መንፈስ አልገባውም ማለት ነው። አያችሁ ወዳጆቼ፣ ጥበብና የመለየት ጸጋ ይሄ ዲዘርኒንግ ከሌለ መልካም ምክርን ከናቀን መልካሙን ክፉን መልካም አድርገን እያየን እያፈረስን ልንሄድ እንችላለን። የሚያፈርስ እርምጃ እየወሰድን ልንሄድ እንችላለን ማለት ነው። አሁን የመለየት መንፈስ አልነበረውም። ዲዘርን አላደረገም። የህዝቡን የጥያቄያቸው መንፈስ ዲዘርን አላደረገም። የሽማግሌዎቹን ምክር ንቋል። እንደ አባቱ እንደ ሰለሞን ጥበብ አልነበረውም። ስለዚህ ትልቅ ጥፋትን ያጠፋው የሚያፈርስ እርምጃ ነው የወሰደው። የእስራኤልን መንግስት ለሁለት የሚሰነጥቅ በእስራኤል ታሪክ የእስራኤል ወርቃማው ዘመን እንዲያበቃ ያደረገ ሰው ነው። ወርቃማ ዘመን የሚባለው 3ቱ ነገስታት የገዙበት ነው በእስራኤል ታሪክ። ሳኦል፣ ዳዊትና ሰለሞን የገዙበት በቃ ጎልደን ታይም ጎልደን ኤጅ ነው የሚባለው። የእስራኤል ወርቃማው ጊዜ የሚባል ነው። ያ ወርቃማ ጊዜ እንዲያበቃ እንዲደመደምና እስራኤል የሚባለው የእስራኤል መንግስት ሁለት ቦታ እንዲሰነጠቅ ያደረገ ሰው ነው። በዚች ውሳኔው ምክንያት ለሁለት እንዲሰነጠቅና ይሁዳና ብንያም ከዳዊት ቤት ጋር እንዲቀጥል፣ 10ሩ የእስራኤል ነገር ደግሞ ለኢዮርብዓም ታልፎ እንዲሰጥ፣ ጣዖት አምላኪ እንዲያደርጋቸው፣ ከአሕዛብ ይልቅ የከፋ መንገድ እንዲሄዱ እንዲያደርጋቸው ለኢዮርብዓም ታልፎ እንዲሰጥ የሚያደርግ አደገኛ ውሳኔ ነው የወሰነው። እዚህ ቦታ ላይ ጥበብ ያስፈልጋል። ውሳኔዎችን ስንወስን የመለየት ጸጋ ያስፈልጋል። ጥያቄውን መስማት ብቻ ሳይሆን የጥያቄውን መንፈስ መረዳት ያስፈልጋል። ምክርን መስማት ያስፈልጋል። ካስታወሳችሁ 2ኛ ሳሙኤል ምዕራፍ 10ን ስናጠና ከቁጥር 1 እስከ 4 ድረስ ከዚህም በኋላ የአሞን ልጆች ንጉስ ሞተ ይላል። ልጁም ሃኖን በፋንታው ነገሰ። ዳዊትም አባቱ ወረታ እንዳደረገልኝ እኔ ለናኦስ ልጅ ለሃኖን ቸርነት አደርጋለሁ አለ። ዳዊትም አባቱ ስለሞተ ሊያጽናናው ባሪያዎችን ላከ። የዳዊትን ባሪያዎች ወደ አሞን ልጆች ሀገር መጡ። ዳዊት የላከው ለምንድን ነው? ሊያጽናናው። በቃ ብድራትን እመልሳለሁ ወሮታ አድርጎልኛል አባቱ ብሎ በመልካም አስቦ ባሪያዎቹን ላከ። የአሞን ልጆች አለቆች ግን ጌታቸውን ሃኖንን ምን አሉት? ዳዊት አባትን አክብሮ ሊያጽናና ባሪያዎቹን ወደ አንተ የላከ ይመስልሃል? ዳዊትስ ከተማይቱን ለመመርመርና ለመሰለል ለማጥፋትን ባሪያዎቹን የላከ አይደለምን? አሉት ይላል። ሃኖንም የዳዊትን ባሪያዎች ወስዶ የጢማቸውን ገሚስ ላጨ፣ ልብሳቸውን እስከ ወገባቸው ድረስ ከሁለት ቀዶ ሰደዳቸው ይላል። አያችሁ፣ የአሞን ልጆች ዳዊት መልእክተኞችን የላከበትን መንፈስ ባለመረዳታቸው መልካሙን በክፉ ተረጎሙት፣ መልካሙን በክፉ መለሱለት። ስለዚህ በሀገራቸው ላይ ታላቅ ጥፋት አመጡ። ብዙዎች ወደቁ። በዚህ ምክንያት ጦርነት ተከፈተ፣ ብዙዎች ወደቁ። ዳዊት በመልካም ልብ ነበር የላከው። ነገር ግን እነሱ የራሳቸውን ግምት አስቀመጡ። በፍጹም እንደዛ ይመስልሃል? አሁን እውነት አዝኖልህ ይመስልሃል አሉ። የእግዚአብሔር ቃል ግን ሲናገር ምክንያቱም በትክክል አስቀምጧል። አንደኛ የአባታቸውን ወሮታ መመለስ ፈልጋለሁ። ስለዚህ
እንዲያጽናኑ ባሪያዎቼን እልካለሁ ብሎ አጽናኞችን ነበር የላከው። ከዛ ግን አይምሰልህ አሉት። አያችሁ፣ የመለየት መንፈስ ከሌለ፣ ጥበብ ከሌለ፣ ጥሩ ምክር ከሌለ እንደዚህ አይነት መልካሙን ራሱ በክፉ የመተርጎም ነገር ሊኖር ይችላል እና በሰሩት ጥፋት እዚህ ጋር ባጠፉት ጥፋት እነሱ ብቻ ሳይሆኑ ሊረዷቸው የመጡ ሶርያውያን በእስራኤል ሰይፍ ተመተው ሲወድቁ እናያለን። አያችሁ፣ ተራ በምትመስል ምክር፣ ተራ በምትመስል ጥርጣሬ የመጣውን ኦፈር፣ ዳዊት ይዞ የመጣውን ነገር፣ የዳዊት ባሪያዎች ይዘው የመጡትን መልካም ነገር በክፉ በመተርጎማቸው ምክንያት ትልቅ ዋጋ አሞናውያን ብቻ ሳይሆኑ ሶርያውያን ጭምር፣ እነሱ ሊያግዙ ሊረዱ የመጡ ሶርያውያን ጭምር ዋጋ ሲከፍሉ እናያለን። ከዛ በኋላ የሶርያ ልጆች የአሞንን ልጆች ከመርዳት ተቆጠቡ፣ ፈሩ ይላል እግዚአብሔር ቃል ማለት ነው። ከባድ ዳሜጅ ስለደረሰባቸው በሰዓቱ ማለት ነው። ሰሎሞንን ደግሞ ስንመለከተው እንደዚሁ ውሳኔ የሚያስፈልገው ነገር ሲገጥመው የአዶንያስ ካስታወሳችሁ ሰሎሞን ጋር መጥቶ ከዚህ በፊት ከሰሎሞን ቀድሞ ዙፋንን ለመያዝ ጥረት ያደረገ የዳዊት ልጅ ነው። ከዛ ሳይሳካለት ቀርቶ ሰሎሞን ሲነግስ፣ ዳዊት ሰሎሞንን ሲያነግሰው ምን ብሎ መጣ? ደግሞ ቆይቶ ሴም አጀንዳ ዊዝ ዲፍረንት ቶን ይዞ መጣ። አንዳንድ ሰዎች ቶናቸው ይቀየራል እንጂ አጀንዳቸው አይቀየርም። የሚጠይቁበት መንገድ ነው እንጂ የሚቀየረው ጥያቄያቸው አይቀየርም። የሚገርማቸው ልባቸው ሪፐንታንት አይደለም፣ የንስሐ ልብ የላቸውም፣ የሚመለስ ልብ የላቸውም። ስለዚህ ያንኑ ጥያቄ ግን በተለየ ድምፅ በተለየ ቶን ይዞ መጣ። የፈለገው ዙፋን ነው ግን በተለየ መልኩ ይዞ መጣ። ምን ብሎ መጣ? ቁጥር መጽሐፍ አንደኛ ነገሥት ምዕራፍ 2 ቁጥር 17 ላይ የሰሎሞን እናት ጋር ሄዶ እንደዚህ አላት፣ እርሱም አያሳፍርሽምና ሱነማይቱን አቢሳን ይድርልኝ ዘንድ ለንጉሱ ለሰሎሞን እንድትነግሪው እለምንሻለሁ አላት ይላል። አያችሁ፣ አቢሳ ማለት ማናት? የንጉሱ የመጨረሻዋ ሚስት ናት። የንጉሱን የመጨረሻዋን ሚስትም ሆነ የንጉሱን ዕቁባቶች በአጠቃላይ የንጉስን ሚስቶች ክሌም ማድረግ ማለት መፈለግ ማለት መውሰድ ማለት የንጉሱን ዙፋን እንደመውሰድ ነው። አቤሴሎም ያደረገውን ታስታውሳላችሁ። የንጉስን ዙፋን መቆጣጠሩን፣ የንጉስን ዙፋን መውሰዱ እውነት እንደሆነ የማይቀለበስ ታሪክ እንደሆነ ለማሳየት ድንኳን ተሰርቶለት እስራኤል ሁሉ እያዩት ወደ ንጉሱ ዕቁባቶች ገብቶ ነበረ አቤሴሎም ከዚህ ቀደም። አሁን አዶንያስ በልቡ ይዞ የመጣው ይሄንን ነው። አሁን ቤርሳቤ ጥያቄውን አልተረዳችም በፍጹም የዋህነት። ቁጥር 22 እና 23 ስናነብ ንጉሱም ሰሎሞን ሄዳ ጠይቀችው፣ ሱነማይቱን አቢሳን ዳረለት አለችው። ሄዳ የጥያቄውን መንፈስ አልተረዳችም። ሰሎሞን ግን ዲዘርን የሚያደርግ ሰው ስለሆነ፣ ጥበብ ያለው ሰው ስለሆነ ጥያቄውን ብቻ ሳይሆን ንግግሩን ብቻ ሳይሆን ከንግግሩ ጀርባ ያለውን መንፈስ የሚረዳ ሰው ስለሆነ ቁጥር 22 እና 23 ላይ እንደዚህ ያለ፣ ንጉሱ ሰሎሞን ለእናቱ መልሶ ሱነማይቱን አቢሳን ለአዶንያስ ለምን ትለምኝለታለሽ? ታላቅ ወንድሜ ነውና መንግስትን ደግሞ ለምኝለት። ካህኑም አብያተርና የጽሩያ ልጅ ኢዮአብ ደግሞ ከእርሱ ጋር ናቸው አላት ይላል። ንጉሱም ሰሎሞን አዶንያስ ይህን ቃል በህይወቱ ላይ አለመናገሩ እንደሆነ እግዚአብሔር ይህን ያደርግብኝ ይህንንም ይጨምርብኝ አለ። አዶንያስን ማስገደለው። አያችሁ፣ ተራ ጥያቄ እንዳልሆነ ከጥያቄው ጀርባ ያለውን መንፈስ ተረዳው። ይሄ ሰው አቢሳን ከወሰደ ካህኑ ከሱ ጋር ነው ያለው። የጦር አለቃው የጽሩያ ልጅ ኢዮአብ ከሱ ጋር ነው ያለው። ምን ቀረው? ወደ ዙፋን ለመምጣት ምንም የሚቀረው ነገር የለም። ስለዚህ ከጥያቄው ጀርባ ያለውን መንፈስ ተረድቶ አስቆመ ማለት ነው። ጥያቄን ብቻ ሳይሆን የጥያቄን መንፈስ መረዳት ያስፈልጋል። ንግግርን ብቻ ሳይሆን የንግግርን መንፈስ መረዳት ያስፈልጋል። ወዳጆች፣ እኛ ሁሉ ነገር መንፈሳዊ እንደሆነ እናውቃለን። ባለፈው ተባብለናል አይደለ? ምንም መንፈሳዊና ቁሳዊ ብለን የምንለየው ህይወት ራሱ የለንም። እንደውም ትልቅ ጥፋት ህይወታችን መካከል ህይወታችንን እንደዚህ በኮምፓርትመንት መከፋፈል ነው ብለናል አይደለ? መንፈሳዊ ህይወት ሌላ፣ ቁሳዊ ህይወት ሌላ ብለን ሁለት ቦታ መከፋፈል። እኛ ምንም ሌላ ከመንፈሳዊ ህይወት ውጭ የሆነ ህይወት የለን። ከእያንዳንዱ ንግግር ጀርባ ያንን ንግግር የሚያቀብል ከዛ ንግግር ጀርባ የሚሰራ መንፈስ እንዳለ እናውቃለን። ከመልካሙም ሆነ ከክፉ ከእያንዳንዱ ተግባር ጀርባ እንዳለና ይህንን ደግሞ ያለው እኛ ስላመናፈስን ሳይሆን የዕብራውያን ጸሐፊ ሲናገር የሚታየው ሁሉ ከሚታየው እንዳልሆነ በእምነት እናስተውላለን አለ። አያችሁ፣ የሚታየው ጥያቄ ከሚታየው እንዳልሆነ፣ ከጀርባው ሌላ ድራይቭ የሚያደርገው የማይታይ ነገር እንዳለ በእምነት እናስተውላለን። ስለዚህ እግዚአብሔር የመለየትን ጸጋ ያብዛለን። በእውነት ሁሉን ነገር በአእምሯችን ካልኩሌት አድርገን አይምሰልህ ብለን እንደ አሞን ልጆች ክፋት እንዳናደርግ፣ ወይም ደግሞ እንደ ቤርሳቤ ወይ ምን ችግር አለው አቢሳን ቢያገባት ብለንም
አላስፈላጊ አይነት ነገር ውስጥ እንዳንገባ እግዚአብሔር የመለየትን ጸጋ ያብዛልን፣ ጥበብን ያብዛልን፣ ምክር የምንሰማ ሰዎች ያደርገን። ሐዋርያው ጳውሎስ ይገርማቸዋል። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 ላይ ሲናገር በሰይጣን እንዳንታለል አለና የሱን ሐሳብ አንስተውም አለ። አያችሁ፣ ሐሳቡን ማግኘት ያስፈልጋል። እንዳንታለል ማድረግ ያለብን ነገር ምንድነው? ሐሳቡን አንስተውም አለ። ሐሳቡን አንስተውም። አንደኛ ቆሮንቶስ ምዕራፍ 4 ከ19 እስከ 20 ደግሞ እንደዚህ ይላል ሐዋርያው ጳውሎስ፣ ነገር ግን ጌታ ቢፈቅድ ፈጥኜ ወደ እናንተ እመጣለሁ፣ የትዕቢተኞችንም ኃይል አውቃለሁ እንጂ ቃላቸውን አይደለም አለ። ትዕቢተኞች የሚናገሩትን ቃል ብቻ ሳይሆን ከትዕቢታቸው ጀርባ ከቃላቸው ጀርባ ያለውን ኃይል አውቀዋለሁ። በምን ኃይል እንደሚናገሩ፣ ምን ድራይቭ እንደሚያደርጋቸው፣ ምን እንደሆነ የሚነዳቸው አውቀዋለሁ ኃይላቸውን አለ። ከዛ የእግዚአብሔር መንግስት በኃይል ነው እንጂ በቃል አይደለምና ይላል። ወዳጆቼ የጣፈጠ ቃል ሁሉ ምንጩ ንጹህ አይደለም። ከጀርባው ያለውን መንፈስ ለይተን የምናውቅበት የመለየት መንፈስ እግዚአብሔር ያብዛልን። ያንቆለጳጰሰን ሁሉ የጣፈጠ ቃል የተናገረን ሁሉ ምንጩ ንጹህ ነው ማለት አይደለም። ምንጩን መለየት የምንችልበት ጸጋ እግዚአብሔር ያብዛልን። በጊዜው የነበረው የሽማግሌዎች ምክር ምንድን ነው? ለሮብዓም የመከሩት የሽማግሌዎች ምክር ዝቅ ብለህ አገልግላቸው። ይህ ህዝብ ዝቅ ብለህ ብታገለግለው፣ በመልካም ቃል ብትናገረው ይገዛልሃል፣ ባሪያ ይሆንልሃል ነበር ያሉት። መጽሐፍ ቅዱሳዊ የሆነ እግዚአብሔራዊ የሆነ ምክር ያስታውቃል። ጌታችን ራሱ ምን ብሏል? ማቴዎስ ወንጌል ምዕራፍ 11 ከ28 እስከ 29 እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ፣ ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሁት፣ ለነፍሳችሁም ዕረፍት ታገኛላችሁ አለ። አንተ ዝቅ ብለህ ብትገዛላቸው፣ አንተ ቀንበራቸውን ብታወርድላቸው፣ አንተ ብታሳርፋቸው፣ እነሱ ደግሞ ባሪያ ሆነው ይገዙልሃል አለ። ይገዙልሃል። ይሄ ሰርቫንት ሁድ ሊደርሺፕ የምንለው ማለት ነው። የአገልጋይነት አመራር። ይሄ የጌታ አመራር ነው። ይሄ መጽሐፍ ቅዱሳዊ አመራር ነው። ሽማግሌዎች የመከሩት ይሄንን አመራር ነበረ። አገልግላቸው፣ ከዛ እነሱ ይገዙልሃል ነበረ ያሉት። የእኩዮች ምክርስ ምን ይመስላል? ማን እንደሆንክ አሳያቸው። ይሄ እኮ ኢንሴኪሪቲ ነው ራሱ። በነገራችን ላይ ማን እንደሆንክ አሳያቸው አሉት። በቃ አባቴ እንደዚህ ነበረ እብሳለሁኝ እኔ በላቸው። ማን እንደሆንክ አሳያቸው። ወገኖቼ እግዚአብሔራዊ ምክር ትህትናን እንጂ ትዕቢትን አያበረታታም። በምን አውቃለሁኝ? እሺ ሰዎች ሲመክሩኝ በአጠቃላይ እግዚአብሔራዊ ለመሆኑ ምክሩ እንደው አንድ መለያ ብላችሁ ብትጠይቁ ትህትናን ነው እንጂ የሚያበረታታው ትዕቢትን አያበረታታም። የሽማግሌዎቹ ምክር ምንድን ነው የሚለው? ዝቅ በል፣ አገልግላቸው፣ በመልካም ቃል ተናገራቸው። የሽማግሌዎቹ ምክር። የእኩዮች ምክር ምንድን ነው የሚለው? ማን እንደሆንክ አሳያቸው ነው የሚለው። በዚህ መለየት እንችላለን። በዚህ መለየት እንችላለን። ስጋን ሞቅ ሞቅ የሚያደርግ የኛን ማንነት በጣም ኤሌቬት የሚያደርግ ይሄ ስጋዊ ምክር እንደሆነ ዓለማዊ ምክር እንደሆነ በዚህ እንኳን ባጭሩ መለየት እንችላለን። ከዛ በኋላ እንዳልኳችሁ የሮብዓም ጥበብ የጎደለው ንግግር የእስራኤልን መንግስት ለሁለት ሰነጠቀውና 10 ነገድ ሉዝ እንዲያደርግ አደረገው። 10 ነገድ ያጣው በነገራችን ላይ የኩዮቹን ምክር በመስማቱ በ12 ነገድ ላይ ይነግስ የነበረ ሰው 10 ነገድ ጥሎት ሄዶ 2 ነገድ ነው ከሱ ጋር የቀረው። መልካም ምክርን እምቢ በማለቱ። ስለ ምክር እስኪ ምሳሌ መጽሐፍ ላይ ጥቂት ክፍሎችን ላንብብላችሁ። በጣም በቃ እንደው አይን አዋጅ ሆኖብኝ የተወሰኑትን ብቻ ለመውሰድ ጥረት አድርጌ። ምሳሌ መጽሐፍ ስለ ምክር በጣም ይናገራል። ከዚህ በፊትም ነግሬያችኋለሁ። እኔ በምክር ጸጋ በጣም ነው ማምነው። በጣም ምክርን እንደሚገባ የምክርን ጸጋ ቤተክርስቲያን ውስጥ እንደሚገባ አልተጠቀምንበትም ብዬ አምናለሁ። ልባችን ክፍት የሚለው ልባችን ስንጥቅ የሚለውና መስማት የምንፈልገው የሰራዊት ጌታ እግዚአብሔር እንዲህ ይላል የሚል የትንቢትን አገልግሎት ነው እንጂ የምክርን አገልግሎት የመስማት ፍላጎታችን ለምክር አገልግሎት ልባችንን የመክፈትና ተቀብለን ያንን ነገር ተግባራዊ የማድረግ ነገራችን በጣም 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 ይቀረዋል። በጣም እግዚአብሔር ትልቅ አገልግሎት ነው በቤተክርስቲያን ውስጥ የምክርን አገልግሎት ያስቀመጠው። ራሱ መንፈስ ቅዱስ የምክር መንፈስ ነው። ራሱ ጌታችን ድንቅ መካር ተብሏል። ራሱ እግዚአብሔር በምክሩ ግሩም ተብሏል። አያችሁ፣ የሥላሴ ባህሪ ነው ምክር። የሥላሴ ባህሪ ነው ምክር። የጸጋ ስጦታ እንደሆነ የጸጋ ስጦታዎች የሚመክር በትጋት ይምከር ተብሎ ትንቢት የሚናገር እንደ እምነቱ መጠን ይናገርና የሚመክር ደግሞ በትጋት ይምከር ተብሎ
ከጸጋ ስጦታዎች ውስጥ የተደረደረ ነውና ምሳሌ መጽሐፍ ደግሞ እኔ እንዳልኳችሁ በጣም የምወደው መጽሐፍ ነው በጣምና ስለ ምክር ከሚናገራቸው ነገሮች ጥቂት ነገሮችን ልውሰድ በጣም ብዙ ነው የሚናገረው እንደዚህ ይላል ምሳሌ ምዕራፍ 12 ቁጥር 18 ላይ እንደሚዋጋ ሰው የሚለፈልፍ ሰው አለ ይላል የጠቢባን ምላስ ግን ጤና ነው ይላል አያችሁ ከጠቢብ ምላስ ውስጥ የሚወጣ ነገር ጤና ነው እንደሚዋጋ ሰይፍ ግን የሚለፈልፍ ሰው አለ ይላል ምሳሌ 16:23 ደግሞ የጠቢብ ልብ አፉን ያስተምራል ለከንፈሩም ትምህርትን ይጨምራል 29:20 ላይ ደግሞ ምክርን ስማ ተግሳጽንም ተቀበል በፍጻሜ ጠቢብ ትሆን ዘንድ ይላል አያችሁ ወዳጆቼ ምክር አልሰማ ስንል ደንገጥ ማለት አለብን ምናልባትም ፍርድ ሊሆን ይችላል ምክር የማንሰማ ሰዎች ሆነን ራሳችንን ስናገኘው ምክር አለመስማት የሆነ የአዋቂነት ጥግ አይደለም የታላቅነት ጥግ አይደለም ያለመሳሳት ምልክት አይደለም ከዚህ በፊት አንድ አባባል ነግሬያቸዋለሁኝ አይደለ ሁለት ሰዎች የነበራቸው አርጊውመንት ያነበብኩት አንዱ ላጲስ ምን ያስፈልጋል ላጲስ እኮ ለሚሳሳቱ ሰዎች ነው የተፈጠረው አለ ሌላኛው አይደለም አለ ላጲስማ ስህተታቸውን ማረም ለሚፈልጉ ሰዎች ነው የተፈጠረው አለ አያችሁ ምክር የሆኑ ለሚሳሳቱ ሰዎች አቅም ለሌላቸው ሰዎች ዕውቀት ለሌላቸው ሰዎች ሳይሆን ስተታቸውን ማረም ለሚፈልጉ መመለስ ለሚፈልጉ ለነዚህ አይነት ሰዎች የተሰጠ የጸጋ ስጦታ ነው እና አልሰማ ስንል ምክር አልሰማ ስንል ሰው የማይናገረን ሰዎች ስንሆን ደንገጥ ማለት ያስፈልጋል ምን ሆኜ ነው ምክር አልሰማ ምን ሰው ይሆንኩት ምን ሆኜ ነው ሁሉን ነገር ሪጀክት ማድረገው ብለን ደንገጥ ማለት ያስፈልጋል ቁጥር 15 ላይ እግዚአብሔርን በሴሎናዊው በአህያ አድርጎ ለናባጥ ልጅ ለኢዮርብዓም የተናገረው ቃል እንዲያጸና ከእግዚአብሔር ዘንድ ተወስኖ ነበርና ንጉሱ ህዝቡን አልሰማም ይላል አያችሁ ፍርድ ነበረ ፍርድ እየተላለፈ ስለነበረ ንጉሱን አልሰማም ወገኖቼ የሆነ ላይክ ማይንድድ በሆኑ ልክ ናችሁ በሚሉን ሰዎች በሚፈሩን ሰዎች ኮሜንት በማያደርጉን ሰዎች ራሳችንን መክበብ አያሳድግም ይልቁንም ወደ ጥፋት ሊያፈጥነን ይችላል እስኪ በዙሪያችሁ ያሉትን ሰዎች ተመልከቷቸው የተለያየ ፐርስፔክቲቭ የተለያየ አመለካከት አይ እኔ ግን እንደሱ አላየውም የሚሉ ሰዎች በዙሪያችሁ አሉ ወይንስ ሁሉ ጊዜ ከናንተ ሐሳብ ጋር የሚስማሙ ሁሉ ጊዜ ልክ ናችሁ የሚሏችሁ ሰዎች ናቸው በዙሪያችሁ የሚወድቁ ሰዎች ምልክታቸውን ልንገራችሁ የማያድጉ ሰዎች ምልክታቸውን ልንገራችሁ በዙሪያቸው የሚሰበስቡት ራሳቸውን የሚከቡት ዋው ልክነሽ በሚሏቸው ሰዎች ነው ፎር ዛት ማተር ኮንፍሮንት የሚያደርጓቸውን ቻሌንጅ የሚያደርጓቸውን ይሄ ነገር ግን እንደሱ ነው የሚሏቸውን ኳስቸን የሚያደርጓቸውን ሰዎች በፍጥነት ከዙሪያቸው ያጣዋቸዋል አት ኤኒ ኮስት ያስወግዷቸዋል ከዙሪያቸው ዙሪያቸውን የሚከበቡት ትክክል ናችሁ በሚሏቸው ሰዎች ነው ትክክል ናችሁ በሚሏቸው እንደዛ አይነት ሰው በህይወታችሁ ያስፈልጋቸዋል ለምን ከዚህ አቅጣጫ ግን አይተዋል ነገሩ እኔ ግን አይመስለኝም የሚሏችሁ ሰዎች ያስፈልጓቸዋል የሚቀበሏችሁም ሰዎች ያስፈልጓቸዋል ያሳድጓቸዋል ምክንያቱም መንፈሳዊ ነገር በመቀባበል ውስጥ የሚያድግ እንደሆነ ደግሞ አምናለሁኝ ሁሉ ጊዜ አቃቄር የሚያወጡ ሁሉ ጊዜ ኮሜንት የሚያደርጉ ሁሉ ጊዜ የሚሉት ነገር የማያጡ ሰዎች ሰብስቡ እያልኳችሁ አይደለም መንፈሳዊ ነገር በመቀባበል ውስጥ ነው የሚያድገው እኔ በመቀበል ውስጥ ነው ያደግኩት የምትቀበለኝ ጓደኛ ስላለችኝ ብያችኋለሁ የሚቀበላችሁ ሰው ያስፈልጋችኋል በቅንነት የሚሰማችሁ ሰው ያስፈልጋል ግን ያ ብቻ አይደለም የሚያስፈልጋል ቻሌንጅ የሚያደርጋችሁም ሰው ያስፈልጋችኋል ቻሌንጅ የምታደርግም ጓደኛ አለችኝ ደግሞ አለችኝ ቻሌንጅ የምታደርገኝ መቅ እንዴት ይሄንንስ እንዴት ታይዋለሽ የምትለኝ እሷም ታስፈልገኛለች ስለዚህ በዙሪያችን የምንሰበስባቸውን ሰዎች እንወቅ ዙሪያችንን እንቃኝ ቫራይቲ ይኖረን ሮብዓም በፊቱ የሚቆሙት በቃ ልክ ነህ ሲሉት ደስ አለውና የነሱን ነገር ነው የወሰደው ያ ደግሞ ወደ ጥፋቱ እንዳፈጠነው እናያለን ውሳኔዎቻችን ምላሾቻችን በመንፈስ በትህትና ሆነን የምናደርጋቸው ይሁኑ ምክርን ከሚቀበል ልብ የሚፈልቁ ይሁኑ የተሳሳቱ ምክሮችን መስማት ፍጻሜያችንን ሊያበላሽ ይችላልና እንመርምር እግዚአብሔራዊ ምክር በትህትና ዝቅ ብሎ በማገልገል ላይ የሚያተኩር እንደሆነ እንወቅ
ከዚህ ምዕራፍ የምንማራቸው ነገሮች እነዚህ ናቸው። ወደ ምዕራፍ 11 ስናልፍ ምዕራፍ 11 ላይ እግዚአብሔር የእርስ በርስ ጦርነትን ሲያስቆም ሮብዓምም የነቢዩን ድምፅ ሰምቶ this time ሰማና የነቢዩን ድምፅ እስራኤልን ከመውጋት ሲመለስ እናየዋለን። ምዕራፍ 11 ላይ ቁጥር 4 እግዚአብሔር እንዲህ ይላል አለ ሸማያ፣ ይሄ ነገር ከኔ ዘንድ ነውና አትውጡ፣ ወንድሞቻችሁን አትውጉ፣ እያንዳንዱም ወደ ቤቱ ይመለስ ብለህ ንገራቸው። የእግዚአብሔርንም ቃል ሰሙ፣ በኢዮርብዓምም ላይ ከመሄድ ተመለሱ ይላል። ቃሉ በጣም ደስ አለኝ። ወንድሞቻችሁን አትውጉ ከኔ አይደለም አለ እግዚአብሔር። ወንድሞችን መውጋት መቼም ከእግዚአብሔር ሊሆን አይችልም ወዳጆች፣ መቼም ከእግዚአብሔር ሊሆን አይችልም። ወንድሞችን መውጋት ከኔ አይደለም፣ ወንድሞቻችሁን አትውጉ አለ እግዚአብሔር። ወንድሞች እርስ በርሳቸው ሲዋጉ የማንም ወገን አይሆንም፣ የማንም ወገን አይሆንም ወዳጆቼ። ሰልፉ የእግዚአብሔር ነው የምንለው ከወንድሞቻችን ጋር እየተዋጋን አይደለም፣ በፍጹም የራሳችን። ከወንድምህ ጋር እየተዋጋ ከወንድምሽ ጋር እየተዋጋሽ ሰልፉ የእግዚአብሔር ነው የሚለው ቃል አይሰራልንም። ከኔ አይደለም ወንድሞቻችሁን አትውጉ የሚለው ቃል በቃ በጣም 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 ልቤን ያዘው እዚህ ቦታ ላይ። ከእግዚአብሔር አይደለም፣ ከእግዚአብሔር አይደለም። እግዚአብሔር ከማናችንም ጋር አይወግንም። ሮብዓም እስራኤል ከእጁ እንዳመለጠ አምኖ ተቀበለ። በቃ አምነ ተቀበል አለው እግዚአብሔር። አንድ ጊዜ በሰራው ስህተት እስራኤል ከእጁ አምልጧል፣ 10ሩ ነገድ ከእጁ አምልጧል። ይህንን አምኖ መቀበሉ ግን ከተጨማሪ ጥፋት ታደገው። አሁን እዚህ ቦታ ላይ በጣም ቤዚክ ፕሪንሲፕል እንድንወስድ እፈልጋለሁ ወዳጆች። እንደ ሰው ስጋችን እሺ አይለንም፣ ይህንን መርህ ለመውሰድ እንደ ሰው ስጋችን እሺ አይለንም። ግን እንደ እግዚአብሔር ቃል እስኪ ጨከን ብለን ወገባችንን አስረን ዛሬ በእውነት ፈውስ የሚሆንለት ሰው እንዳለ አምናለሁ። ፈውስ የሚሆን ይህንን መርህ ወስዶ ፈውስ የሚሆንለት ሰው እንዳለ አምናለሁ። አንዳንድ ጊዜ ወገኖቼ እግዚአብሔርን መታዘዝ ማለት ሁኔታውን አምኖ መቀበል ሊሆን ይችላል። በቃ አሁን ሮብዓም እዚህ ቦታ ላይ የተጠየቀው አምነ ተቀበል። እስራኤል ከእጅ ወጥቷል፣ 10ሩ ነገድ አምልጧል፣ አምነ ተቀበል። አሁን በኢዮርብዓም ላይ አትውጣ፣ ከኔ አይደለም የእኔ ፈቃድ ነው ይሄ ነገር በቃ አለ እግዚአብሔር። ይህንን አምኖ መቀበል ለካ ኦቢዲየንስ ነው፣ ለካ መታዘዝ ነው። እግዚአብሔር ነገሮችን ሊቀይር ይችላል፣ ወይንም ደግሞ ባሉበት እንድንቀበላቸው ሊያደርገንም ይችላል። አሁን ብዙ ጊዜ ጌታ ሆይ ነገሩ ይገልበጥ፣ ጌታ ሆይ አዋጅ ይገልበጥ፣ በቃ ጥሩ ነው፣ እንጸልያለን፣ በእምነት እንጸልያለን። ነገር እንዲገለበጥ፣ አዋጅ እንዲገለበጥ እንጸልያለን። እንደዚህ ማድረጋችን ምንም ክፋት የለበትም። ግን ደግሞ እግዚአብሔር ሉዓላዊ አምላክ ነው። ግን ደግሞ እግዚአብሔር የሚያደርገውን የሚያውቅ አምላክ ነው። ከልባችን ይልቅ ትልቅ ነው። ሊቀይረውም ይችላል፣ ወይንም ደግሞ ባለበት ነገሩን እንድንቀበለው ሊያደርገንም ይችላል። አሁን ለሸማያ በቃ በርትታችሁ ጸልዩ እቀይረዋለሁ የሚል መልእክት አይደለም እግዚአብሔር የላከው፣ ከኔ ዘንድ ነው፣ አክሰፕት አድርገው በቃ ሙቭ ኦን ያለው እግዚአብሔር። እንድንቀበልም ሊፈልግ ይችላል እግዚአብሔር። ሁለተኛ ቆሮንቶስ ምዕራፍ 12 ላይ ይሄ ነገር ከክርስትናችን ውስጥ ከልምምዳችን ውስጥ ከአመለካከታችን ውስጥ እንዴት አድርጎ በቃ ቫኒሽ እንዳደረገ እንዴት አድርጎ እንደጠፋ በጣም እኮ ይገርማል። መጽሐፍ ቅዱሳችን በቃ ከዘፍጥረት እስከ ራዕይ ሉዓላዊ አምላክ ነው የሚያስተዋውቀን፣ ሉዓላዊ አምላክ ነው የሚያስተዋውቀን። እንጸልያለን፣ የሚለመን አምላክ ነው። አት ሴም ታይም ደግሞ የወደደውን የሚያደርግ ሉዓላዊ አምላክ ነው እግዚአብሔር። ሁሉን ነገር የምናስቀይርበት ፓስዋርድ አይደለም ጸሎት። የእግዚአብሔርን እጅ የምንጠመዘዝበት መጠምዘዣም አይደለም ጸሎት። የልባችንን ሀሳብ እግዚአብሔር እንዲፈጽምልን የምናደርግበት የሆነች ኮይንም አይደለም። ረቁ ባለፈው ስትናገር ሰምታችኋታል። እንደዚህ ላል ያሳደገኝ ፓስተር የነገረኝ አባባል ነው። እኔም ደግሞ እጠቀምበታለሁኝ። ምን ይላል? ቲጂ ይለኛል፣ ጸሎት የኮካ ኮላ ማሽን ውስጥ የሚከተተው ኮይን አይደለም ይለኛል። የኮካ ኮላ ማሽን ውስጥ ኮይን ከተሽ ኮካ ባያወጣ ማሽኑ ሁሉ ትደበድበዋለሽ አለ። አሁን ኤቲኤም ካርዳችሁን ኤቲኤም ማሽን ውስጥ ከታችሁት ብር ባያወጣ፣ ብር እያላችሁ ብር ባያወጣ እንዴ ምን ሆኖ ነው ብላችሁ እንዴት ትመጡታላችሁ? የሆነ ነገር ታደርጋላችሁ፣ ሄዳችሁ ባንክ ትጠይቃላችሁ ምናምን አይደለም። ጸሎት እንደዛ አይደለም። በቃ ጠይቅ ያለው ታመጣታለህ ምናምን የምንለው አይደለም። በቃ ኮይን ከትቻለሁ ኮካ ታወርዳታለህ፣ እንደዛ አይደለም ጸሎት። በቃ እንለምነዋለን፣ ይለመናል እግዚአብሔር፣ ይጠየቃል እግዚአብሔር። አትጠይቁምና አትለምኑም እና አትቀበሉም ብሏል። ስትለምኑ ደግሞ እንዴት እንደምትለምኑም ብሎ ነግሮናል። በስጋችሁ ፍቃድ በልባችሁ ምኞት እየተሳባችሁ አትለምኑ፣ እንደ እግዚአብሔር ፍቃድ ለምኑ ብሎናል። እንደ ፈቃዱ እንለምናለን።
አት ዘ ሴም ታይም ደግሞ ሉዓላዊ የሆነ መልሱን ደግሞ እንቀበላለን። አንዳንዱን ነገር ይመልስልናል፣ አንዳንዱን ነገር ይቀይርልናል፣ ሌላኛውን ነገር ደግሞ ተቀበሉት ይለናል። ባለበት ሁኔታ ተቀበሉት ይለናል። ሮብዓምን አክሰፕት የታለው በቃ ተቀበለው፣ 10 ነገር ከእጅህ ወጥቷል፣ የሚመለስ ነገር አይደለም ማለት። ሮብዓም አሁን ጥበበኛ ሆነ። አሁን ከደረሰበት ስብራት ተማርና አክሰፕት አደረገ። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 እስከ 10 ድረስ ሐዋርያው ጳውሎስ ያለውን ላንብብ። ስለዚህም መገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ ሰይጣን መልክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው። ስለዚህ ነገር ከኔ እንዲለይ 3 ጊዜ ጌታን ለመንኩ። አያችሁ፣ አንድ ጊዜ ሳይሆን ስንት ጊዜ? 3 ጊዜ። ሐዋርያው ጳውሎስ ችላ ስላለው አይደለም፣ ነገርየውን ስላልጸለየበትም አይደለም። 3 ጊዜ ለምኛለሁ። እምነት ስለጎደለውም አይደለም። ስለ እምነትም በጣም ብዙ ነገር ያስተማረን ሐዋርያ ነው። 3 ጊዜ ለመንኩኝ አለ። እርሱም ምን አለኝ አለ? ጸጋዬ ይበቃል፣ ኃይሌም በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። አክሰፕት አድርገው ካለኝ፣ ያንን የምሸከምበት ጸጋ ከሰጠኝ አክሰፕት አድርገዋለሁ አለ። በቃ አንዳንድ ጊዜ አንከባልለዋል፣ አንዳንድ ጊዜ የምንሸከምበት ጸጋ ይሰጠናል። እግዚአብሔር አደራረቡ ልዩ ልዩ ነው። ሉዓላዊ ፈቃዱን አምነን አሜን ብለን ልንቀበል ያስፈልጋል። በድካሜ ልመካ እወዳለሁ። ስለዚህ ስለ ክርስቶስ በድካም በመንገላታት በችግርም በስደትም በጭንቀትም ደስ ይለኛል። ስደክም ያን ጊዜ ኃይለኛ ነኝ አለ። ስደክም ያን ጊዜ ኃይለኛ ነኝ። በመታዘዝ ውስጥ አክሰፕት በማድረግ ውስጥ ይበቃሃል ሲባል እሺ በማለት ውስጥ ነው ይሄንን ኃይል ያገኘው። ነገርየው የሚያደክም ነው፣ ግን ሐዋርያው ጳውሎስ እሺ በማለት ውስጥ ኃይለኛ ሆኗል። ስለዚህ ወዳጆቼ ነገሮች እንዲለወጡ አቤቱ ማለትን ብቻ ሳይሆን አምላካዊ መልስን አሜን ማለትንም ራሳችንን አስለምድ። አቤቱ ማለት አለብን፣ አሜን ማለትም መቻል አለብን። ግን አምላካዊ መልስ ለእግዚአብሔር ሉዓላዊነት የሚሆን ሩም ሊኖረን ያስፈልጋል። ሮብዓም የሄደው መሄዱን አምኖ ከዛ በኋላ ባለው ክፍል ላይ የቀረውን ማጠናከር ጀመር። አያችሁ፣ ሌላው ጥቅሙ ይሄ ነው። በቃ 10 ነገድ ሄዷል አለ። አሁን ከተሞችን መስራት፣ ምሽጎችን መስራት፣ ሰራዊቱን ማደራጀት ምናምን ጀመረ። የቀረውን ማጠናከር ጀመረ። አያችሁ ወዳጆቼ፣ ትኩረታችንን የሄደው ላይ አይሆንም የተባልነው ላይ ስናደርግ ያለውን ልንዘነጋ እንችላለን፣ ያለውን ልናጠፋ እንችላለን። ያ ደግሞ እልከኝነት ይባላል። በቃ ያኛው ከሄደ ይሄኛውንም በቃ አልሰራውም ማለት እልከኝነት ይባላል። አሁን ሮብዓም በቃ ከስብራቱ ተምሯል። የሄደው ሄዷል፣ ከኔ ነው ሲለው እግዚአብሔር እሺ ብሎ ተቀበለና ዋትስ ኔክስት ያለውን ማጠናከር። በቃ ሄዷላ። ልክ ዳዊት እንዳደረገው ማለት ነው። ዳዊት ልጁ ታሞ አስታውሳላችሁ፣ እግዚአብሔር ከቤርሳቤህ ጋር ባደረገው ነገር ምክንያት ነቢይ ልኮ ልጅህ ይሞታል ብሎት ልጁ ተቀስፎ ታሞ እያለ ምግብ አልበላም ብሎ መሬት ላይ ተኝቶ በቃ ማቅ ለብሶ እያለቀሰ ጾመ፣ ጸለየ። ከዛ ልጁ ሞተ። ወይኔ አሞት እያለ እንደዛ የሆነ መሞቱን ስንነግረውማ በቃ ህይወቱ ላይ አደጋ ይፈጥራል ብለው የቤቱ አገልጋዮች ሲፈሩ ሲጨንቁ ሲነጋገሩ ሰማቸውና ሞተ ልጁ አላቸው። አዎ ሲሉት ተነሳ፣ ታጠበ፣ ምግብ በላ፣ ወደ እግዚአብሔርን ቤት ገብቶ ሰገደ ይላል። ምን እያረክ ነው አሉት። ታሞ እያለ እንደዛ እንኳን ሞቷል ስንል እንደዚህ እንዴ ታሞ እያለ ይፈወስልኛል ብዬ ጸለይኩኝ አለ። አሁን ከሞተ በኋላ እኔ ወደ እሱ ሄዳለሁ እንጂ እሱ ወደ እኔ እንደማይመለስ እኮ አውቃለሁም። ስለዚህ በቃ እንደዚህ ማድረግ አይጠበቅብኝም፣ ከንቱ ነው አላቸው። ሮብዓምም እንደዛ ነው ያደረገው። በቃ እስራኤልን ወደ እኔ መልሳለሁ ብለው ጦር አዘጋጅቶ ነበረ። ግን እግዚአብሔር የመጨረሻ ፋይናል ዊሉን አሳወቀ፣ የመጨረሻውን ፍቃዱን አሳወቀ። ከኔ ነው ወንድሞቻችሁን ለመውጋት እንዳትወጡ አለ። ኦኬ እግዚአብሔር 10 ነገድ በቃ ከእጅ ወጥቷል። አዎ ከእጅ ወጥቷል። እሺ በቃ የቀረውን 2 ነገድ አጠናክራለሁ፣ እጄ ላይ ያለውን ነገር አጠናክራለሁ አለ። ትኩረታችንን ከሄደው ነገር ላይ እናንሳ። ሰዎች ሊሆኑ ይችላሉ የሄዱት፣ አንዳንድ እድሎች ሊሆኑ ይችላሉ ያመለጡት። ካመለጡን እድሎች ላይ፣ ትተውን ከሄዱ ሰዎች ላይ፣ ካበቃለት ነገር ላይ፣ ከዚህ በኋላ የኛ ካልሆነ ነገር ላይ አይናችንን ካላነሳ ያለውን እጃችን ላይ ያለውን ነገር ልንጎዳው እንችላለን፣ ሉዝ ልናደርገው እንችላለን። እልህኞች ነን በቃ በጣም። እኔ አሁን በእኛ ትውልድና በእኛ ማህበረሰብ፣ በእኛ በክርስቲያኑ ማህበረሰብ መካከል የማየው እልህኝነት በጣም በቃ የሚያስፈራ እልህኝነት ነው። መጽሐፍ ሲናገር እልህኝነት ጣዖትን እንደማምለክ ተራፊምንም እንደመከተል ነው ይላል።
ሳሙኤል እንደዛ ነው ያለው። ተራፊምን እንደማምለክ ጣዖትን እንደማምለክ ነው እልህኝነት ነው የሚለው መጽሐፍ ቅዱስ። ከእግዚአብሔር ጋር ደግሞ እልህ መጋባት አይጠቅምም ወዳጆች። በቃ ሄዷል አይደለ? የሄደውን ነገር እንደሄደ ቁጥረን ትኩረታችንን ከዛ ላይ አንስተን ጌታ ሆይ አሁን ያለውን ነገር እሺ ምን ላድርግ? ኦፖርቹኒቲ ነው፣ ሰዎች ናቸው፣ ሪሌሽንሺፕ ነው። በቃ ከዛ ነገር ጋር መቆዘማችንን አቁመን ያለውን ምን ላድርገው የምንልበት ጥበብ እግዚአብሔር ያብዛል። እኔ ይገርማችኋል እናቴ በጣም የምትወደው ትልቅ ወንድማችን ሞቶባታል እና ማለት በጣም የተለየ የሆነ ቤት ውስጥ የተለየ አታችመንት ከእናቱ ጋር ያለው ልጅ ታውቃላችሁ፣ እንደዛ አይነት ነበርና በቃ እሱ ሲሞት እትዬሽ በቃ ሞቱ የተባለው እትዬሽ በቃ አለቀላቸው። እንዴት ይኖራሉ? እሱ ሞቶ እንዴት ይኖራሉ? እኛም በቃ ለወንድማችን ብቻ ሳይሆን ለሷ ጭምር ነው ያዘንነውም ያለቀስነውም ለሷ ጭምር ነው። የተለየ አታችመንት ነው ያላቸው፣ በጣም የተጣበቀ በቃ ኧረ በቃ እንደው እትዬሽ በቃ አንቺ እርሶ እያሉ ይሄ ልጅ እንደው አግብቶ መውጣቱንም እንጃ ምናምን የሚባል በቃ የተለየ አታችመንት ነው ያላቸውና በቃ ነው የተባሉ። ግን በጣም የሚገርማችሁ ነገር እናቶቻችንና አባቶቻችን ያላቸው ትህትናና ያላቸው ልብ እስከዛሬ ድረስ ሳስበው ይገርመኛል። ለምን አልሞተችም? ለምን ይሄ ነገር ሀፕን ካደረገ አሁን 25 ዓመት ሆኖታል። የሚገርማችሁ ነገር ለምን አልሞተችም? ለምን ስብርብር ብላ አልቀረችም ብላችሁ ካላችሁ እልህኛ አይደለችም። አይገርማችሁ? በጣም ትወደዋለች፣ የተለየ አታችመንት ነው ያላት። አሁን ግን እልህኛ አይደለችም። ምንድን ነው ያለችው? ለቅሶ ካለፈ በኋላ እነዚህስ የእሱ አይደሉ አለች። የቀሩትስ ልጆች እኔ በእጄ አልጠፈጠፍኳቸው፣ በእጄ አልሰራኋቸው። እነዚህስ እሱ አይደል የሰጠኝ? እግዚአብሔር አይደል የሰጠኝ? እነዚህንስ ሁሉንስ ቢወስድ ማን እንዴት አደርጋለህ ይለዋል አለች። የእሱ አይደሉ? እነዚህን ይጠብቅልኝ፣ እነዚህን ጤና ያርግልኝ እስኪ ብላ በትህትና ተመለሰች። ስለማትወደው ነው። ከሱ በላይ የምትወደው ልጅ ቤት ውስጥ የለም። ግን እልህኛ አይደሉም። በቃ አባቶቻችን በዚህ መልኩ ነበር ሪከቨር የሚያደርጉት። እናቶቻችን በዚህ መልኩ ነበር ሪከቨር የሚያደርጉት። ለምንድን ነው መራሮች የሆነው? ለምንድን ነው ሙቭ ማናደርገው? ለምንድን ነው አሁን የያዝነውን ነገር ሁሉ ችላ እስክንልና እስክንጎዳ ድረስ በሄደ ነገር እንደዚህ ምንጠለጠለውና ምንንገበገበው ካልን ትህትናችንን ቼክ ማድረግ ያስፈልጋል። ትህትናችንን ቼክ ማድረግ እና በቃ ሄደዋል አለ። የቀረውን ማጠናከር ጀመረ። እስራኤል ከሮብዓም እጅ ወጣ። እስራኤል ከሮብዓም እጅ ወጣ ማለት ግን የእግዚአብሔር ዓላማ ከዳዊት ቤት ላይ ተቋረጠ ማለት አይደለም። አይደለም ወዳጆች፣ የሆኑ ሰዎች ወይ የሆኑ ነገሮች፣ የሆኑ እድሎች፣ የሆኑ ኦፖርቹኒቲዎች ከህይወታችን ሄዱ ማለት አመለጡ ማለት የእግዚአብሔር ዓላማ ከህይወታችን ተቋረጠ ማለት አይደለም። አይደለም። ፎርዛት ማተር በራሳችንም ጥፋት ሊሆን ይችላል፣ ወይንም ደግሞ ሰዎች በራሳቸው ምክንያትም ሊሆን ይችላል። ነገሮችም በተፈጠሩ ሌሎች ችግሮች ሊሆን ይችላል። መለያየት፣ ከእድሎች ጋር መተላለፍ ምናምን ሊፈጠር ይችላል። በህይወት የሚፈጠር ነገር ነው። ግን እግዚአብሔር በህይወታችን ላይ ያለው ዓላማ በዚህ የሚገደብ እንዳልሆነ ማወቅና መረጋጋት ዋትስ ኔክስት የሚለውን ነገር መንፈሳችንን አንቅተን መጠበቅ ያስፈልገናል። እግዚአብሔር በዳዊት ላይ ያለው ዓላማ አይቋረጥም። 10 ነገድ ጥሎት ስለሄደ ኢዮርብዓምን እግዚአብሔር በዳዊት ቤት ላይ ያለውን ሀሳብ አይቀይርም። አያችሁ፣ ይቀጥላል እስከ ፍጻሜ ድረስ። ከቤት የሚወለደው ለዘላለም ይነግሳል ነው ያለው። ቃሉን ፈጽሟል አልፈጸመም? እግዚአብሔር ፈጽሟል። ከዛው ከዳዊት ዘር የመጣው የዳዊት ልጅ የተባለው ኢየሱስ ክርስቶስ በዳዊት ዙፋን ላይ ለዘላለም ነግሶ ይኖራል። ስለዚህ የሆኑ ሰዎች፣ የሆኑ እድሎች፣ የሆኑ ነገሮች ሄዱ ማለት እግዚአብሔር በህይወታችን ላይ ያለው ዓላማ ተቋረጠ ማለት አይደለም። እንደዛ ማለት አይደለም። እግዚአብሔር ሀሳቡን አይቀይርም። ሰዎች ሀሳባቸውን ስለቀየሩ፣ ከኛ ጋር ለመጓዝ ሰዎች ሀሳባቸውን ስለቀየሩ እግዚአብሔር ሀሳቡን አልቀየረም። ወዳጆች፣ እሱ ሰው አይደለም ብሏል እኮ በለዓም አይደለ? ሀሳቡን ይቀይር ዘንድ ይጸጸት ዘንድ ሰው አይደለም። ሰዎች ሊጸጸቱ ይችላሉ። ከቲጂ ጋር ማገልገል ጀምሬ ነበረ፣ ከቲጂ ጋር የመጽሐፍ ቅዱስ ጥናት ጀምሬ ነበረ፣ ግን እንዳሰብኳት አይደለችም። አይ ቼንጅ ማይ ማይንድ፣ ሀሳቤን ቀየርኩ ሊሉ ይችላሉ። እግዚአብሔር ከሆነ ያስጀመረኝ እግዚአብሔር ሀሳቡን ይቀይር። እግዚአብሔር ከሆነ ያስጀመራችሁ እግዚአብሔር ሀሳቡን ስለማይቀይር ሰዎች ቢሄዱ ሰዎች ይመጣሉ፣ እድሎች ቢሄዱ እድሎች ይተካሉ። እግዚአብሔር በዳዊት ቤት ላይ ያለውን ሀሳብ አልቀየረም። ስለዚህ የሄደውን ትተን
ያለውን አጠናክረን ከእግዚአብሔር ጋር እንቀጥል። የሄደውን በማሰብ ያለውን አንግደል። ልባችን አይውደቅ። እግዚአብሔር እጃችን ላይ ባለው ነገር ተአምር መስራት ይችላል። ያቺ 2 ነገድ ብቻ ቀርታ 10 ነገድ ሄዶ ያቺ 2 ነገድ ብቻ ቀርታ እግዚአብሔር የዘላለም ዙፋንን ከዛ ቤት አውጥቷል። ኢትስ ናት አባውት የሆነ የማጆሪቲ ጉዳይ አይደለም። የእግዚአብሔር መንግስት አሰራር የማጆሪቲ ጉዳይ አይደለም። ጌታ ኢየሱስ ክርስቶስ ብዙዎች ይከተሉታል። የሆነ ሰዓት ላይ ግር ብለው ይከተሉታል እንጀራን ስለበሉ። ከዛ የሆነ ሰዓት ላይ ደግሞ ይህ እንዴት አስጨናቂ ንግግር ነው ብሎ ዮሐንስ ወንጌል ምዕራፍ 6 ላይ ታስታውሳላችሁ። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አይወርስም ሲላቸው እንዴት አስጨናቂ ንግግር ነው፣ ደግሞ ስጋውን ሊያበላን ደሙን ሊያጠጣን ይፈልጋል እንዲህ ብለው ጥለውት ሄዱ ይላል። ከደቀ መዛሙርቱ ብዙዎች ትተውት ሄዱ፣ ከዚያም በኋላ አልተከተሉትም ይላል። የማጆሪቲ ጉዳይ አይደለም። የእግዚአብሔር መንግስት የድምፅ ብልጫ ጉዳይ አይደለም። 2 ነገድ ይበቃል። እግዚአብሔር የተስፋ ቃሉን እንዲፈጽም 10 ነገድ ሄዱ፣ 2 ነገድ በቅቶታል። በዳዊት ዙፋን ለዘላለም የሚቀመጥ ንጉስ አንግሷል እግዚአብሔር። ጌታ ኢየሱስም እንደዛ ነው። ያ ሁሉ ሰው ትቶት ሲበተን አልደነገጠም። ቆይ እንደዛ ማለት እኮ አይደለም፣ ቆይ ላብራራላችሁ ምናምን ብሎ አልተከተላቸውም። እኔ በጣም ይገርመኛል ያ ክፍል። እኛ ብንሆን እኮ በጣም በቃ አንድ ጊዜ ቆይ አልገባችሁም እኔ ማለት የፈለግኩት እያልን እንከተላቸዋለን እኮ። ጭራሽ የቀሩት ጋር 12ቱ ጋር ዞር ብሎ እናንተስ መሄድ ትፈልጋላችሁ? ጌታ ሆይ እኛማ ከአንተ ወደ ማን እንሄዳለን? አንተ እኮ የህይወት ቃል አለ አሉት። በነዛ በ12ቱ ዓለምን ገለባበጠ። የህዝብ ቁጥር ጉዳይ አይደለም፣ የብዛት ጉዳይ አይደለም ወዳጆች። የእግዚአብሔር ዓላማ በብዛት የሚጀምርና በቁጥር ማነስ የሚቋረጥ አይደለም። ከዛ ከቁጥር 13 እስከ 17 ባለው ክፍል ላይ ደግሞ የምናገኘው ታማኝ የሆኑ ሌዋውያን ካህናት እንደውም ከህዝቡ አንዳንዶቹም ጭምር ይላል ምቾታቸውን ትተው። አሁን እስራኤል ሀያል መንግስት ነው አይደል? 10 ነገድና 2 ነገድ ሲከፈል ማለት 10ሩን ነገድ የያዘው ሀያል መንግስት ነው፣ ሀብታም መንግስት ነው፣ ሰፊ ርስት ያለው መንግስት ነው። ያንን ምቾታቸውን ትተው እውነተኛ አምልኮ ያለበት የጣዖት አምልኮን እምቢ ብለው እውነተኛ አምልኮ ያለበት ይሁዳ ሲመጡ እናያቸዋለን። እነዚህ ሰዎች ከእስራኤል ወደ ይሁዳ ሲኮበልሉ እናያቸዋለን። ወገኖቼ እውነተኛ አምላኪዎች አምልኮ ሲበረዝ ተመሳስለው አይቀመጡ። ታማኝ አምላኪዎች፣ እውነተኛ አምላኪዎች አምልኮ ተበረዘ ሲያዩት፣ ኢዮርብዓም በጣም ያይምሮ ሰው ነው። በነገራችን ላይ ለየት የሚያደርገው በኢዮርብዓም ኃጢአት እየተባለ የነገስታቱ ሁሉ የኃጢአት ምሳሌ ሆኖ እንዲቀርብ ያደረገው ነገር በጣም ነው ካልኩሌት የሚያደርገው። ምክንያቱም ዳዊት ቤት ላይ እግዚአብሔር ያስቀመጠውን ሞገስ ያውቃል። እና ወደ ኢየሩሳሌም ሊሰግዱ ከሄዱ ኖርማሊ ህዝቡ ሁሉ በዓመት 3 ጊዜ በእግዚአብሔር ፊት ለመታየት ለመስገድ ወደ ኢየሩሳሌም ይሄዳሉ። ወደ ኢየሩሳሌም ሲሄዱ የዳዊትን ልጅ ሮብዓምን ሲያዩ ትዝታ እንዳይመጣባቸው፣ የዳዊት ቤት እኮ የተመረጠ ቤት ነው እንዳይሉ፣ እግዚአብሔር በዳዊት ቤት ላይ ያስቀመጠው ሞገስ እንዳይማርካቸው፣ ትዝታ እንዳይመጣባቸው እና እንዳይናፍቁ እና ለሮብዓም መገዛት እንዳያምራቸው ካልኩሌት አድርጎ 2 ጣዖቶችን አቆመና እስራኤል ሆይ ከግብፅ ምድር ያወጡ አማልክትህ እነዚህ ናቸው፣ እናሰዋላቸው፣ እጠንላቸው ብሎ አቆመላቸው። እንደ ሌሎቹ ከሌላ ሀገር ተምሮ ተሰናክሎ የሆነ ነገር ተሳስቶ ምናምን ነገር ያደረገው ነገር አይደለም። ካልኩሌት አድርጎ ነው ያደረገው። ስለዚህ አምልኮ ተበርዟል። እዛ ቦታ ላይ 10 ነገድ ለጣዖት መስገድ ጀምሯል። በአሕዛብ ዘንድ የሌለ ክፋት በዛ ስፍራ ላይ መደረግ ጀምሯል። እነዚህ ታማኝ ሰዎች ከእስራኤል ትልቅነት፣ ከእስራኤል ኃያልነት፣ ከእስራኤል ሀገር ሰፊነት እውነተኛ አምልኮ ይበልጥብናል፣ የተበረዘ አምልኮ ያለበት ጣዖት አምልኮ ያለበት አንቀመጥም ብለው ተነስተው ወደ ይሁዳ ኮበለሉ ይለናል። ሌዋውያን ካህናትና ከህዝቡም አንዳንዶች። አምልኮ ሲበረዝ እውነተኛ አምላኪዎች ተስማምተው አይቀመጡም። ከዚህ በፊትም ተናግሬዋለሁኝ። ስፍራን አለመልቀቅ ብቻ ሳይሆን ለቆ መውጣትም ታማኝነት የሚሆንበት ጊዜ አለ። እነዚህ ሰዎች ፌዝፉል ታማኝ ተብለው የተቆጠሩት ስፍራቸውን አለቅም ስላሉ ነው አይደለም። አምልኮ ተበክሏል፣ አምልኮ ተበርዟል። እዚህ ቦታ ላይ ያለው እውነተኛ አምልኮተ እግዚአብሔር አይደለም ብለው ስፍራቸውን ለቀው ነው የሄዱት። በእኛ አቆጣጠር አመፀኞች ናቸው እነዚህ ሰዎች። ያመፁት ግን በጣዖት አምልኮ ላይ ነው።
ያመጹት ግን በውሸት ላይ ነው። ስለዚህ ምን ብለናል? አመፀኛ ነኝ። በምን ላይ? በጣዖት አምልኮ ላይ። በምን ላይ? በውሸት ላይ። በምን ላይ? በኃጢአት ላይ። በምን ላይ? በዓለማዊነትና በዓለም ላይ አመፀኛ ነኝ። አመፀኝነት ሁሉ ክፉ አይደለም። አመፀኛ ነኝ። አዎ አምጻለሁ፣ በውሸት ላይ አምጻለሁ፣ በአጋንንት አሰራር ላይ አመጹ። ስለዚህ ተተወጡ። አያችሁ መቀመጥ። አንዳንድ ሰዎች አንድ ቦታ ላይ ዝም ብሎ ስቲክ አድርጎ መቀመጥ በቃ የታማኝነት የመጨረሻ ጥጉ እሱ ብቻ ይመስላቸዋል። እሱ ብቻ አይደለም። የምንታመነው ለስፍራ አይደለም። የምንታመነው ለሰዎች አይደለም። የምንታመነው ለሆኑ አይዲዮሎጂዎች አይደለም። የምንታመነው ለእግዚአብሔር እውነት ነው። የእግዚአብሔር እውነት በሌለበት ሁኔታ ለቆ መሄድ፣ ትቶ መሄድ የታማኝነት መገለጫ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 21 እስከ 24 ጌታ የሰማርያዊቷን ሴት እንደዚህ ሲላት እንሰማለን። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። የእነሱ ታማኝነት ለተራራ ነው። በተራራ ነው ጭቅጭቃቸው፣ በስፍራ ነው፣ ለስፍራ ነው የሚታመኑት። እናንተ ስለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና፣ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋል። የአምልኳችን ሎያሊቲ በመንፈስና በእውነት ስለማምለክ ነው እንጂ ስለ ስፍራም አይደለም፣ ስለሆነ አይዲዮሎጂም አይደለም፣ ስለ ሰዎችም አይደለም። የኛ ሎያሊቲ ስለ እውነት ነው። የኛ ሎያሊቲ ስለ መንፈሱ ነው። ከዛ ቁጥር 17 ላይ 3 ዓመት በዳዊትና በሰለሞን መንገድ ይሄዱ ነበርና 3 ዓመት የይሁዳን መንግስት አበረቱ፣ የሰሎሞንም ልጅ ሮብዓምን አጸኑ ይላል። በመታዘዝ ውስጥ ያለን መበርታት ነው እዚህ ክፍል ላይ የምናየው። 3 ዓመት በዳዊትና በሰለሞን መንገድ ይሄዱ ነበርና 3 ዓመት የይሁዳን መንግስት አበረቱ፣ የሰሎሞንንም ልጅ ሮብዓምን አጸኑ ይላል። መበርታቱ መጽናቱ የመጣው ከምንድን ነው? በዳዊትና በሰለሞን መንገድ በመሄዳቸው በመታዘዛቸው ውስጥ ነው። ስለዚህ ከዚህ ምዕራፍ ምንድነው የምንማረው ካላችሁ፣ ወንድሞች እርስ በርሳቸው ሲዋጉ እግዚአብሔር ፍቃዱ አይደለም፣ ማንንም አይረዳም። በዛ መካከል አንዳንድ ጊዜ የሄደው መሄዱን ተቀብለን ያለውን ማጠናከር ታዛዥነት ነው። በሰዎች መሄድና በሁኔታ መቀየር የሚቋረጥ የእግዚአብሔር ዓላማ በህይወታችን አልተጀመረም። በመቀመጥ ብቻ ሳይሆን በመሄድም ታማኝነት እንዳለ እንወቅ። ታማኝነት ለስፍራ ወይም ለሰው ሳይሆን ለእግዚአብሔር እውነት ነው። በመታዘዝ እንበርታ። ከዚህ ምዕራፍ ላይ ያየሁት ይሄንን ነው። ከቀጣዩ ምዕራፍ ስንመጣ ምዕራፍ 12 ላይ ስንመጣ የሰሎሞን ልጅ የሮብዓምን የንጉስ ሮብዓምን ነገር ነው የምናየው እዚህም ክፍል ላይ። ምዕራፍ 12 ላይ የሮብዓምን ፍጻሜ ነው የምናየው። ቁጥር 1 ላይ ሲመጣ እንዲህም ሆነ ይላል፣ የሮብዓም መንግስት በጸናች ጊዜ እርሱም በበረታ ጊዜ እርሱና እስራኤል ሁሉ የእግዚአብሔርን ሕግ ተዉ ይላል። ከዚህ በፊት አይተናል አይደለ? እግዚአብሔርን የመተው ፈተና ውስጥ የምንገባው መቼ ነው ብለናል? በድካም ጊዜ ሳይሆን በብርታት ጊዜ ነው። በዝቅታ ጊዜ ሳይሆን በከፍታ ጊዜ ነው። እግዚአብሔርን የመተው ቴንደንሲ የሚኖረን ቴምፕቴሽኑ ፈተና ውስጥ የምንገባው። እንዲህም ሆነ የሮብዓም መንግስት በጸናች ጊዜ በበረታ ጊዜ እርሱና እስራኤል ሁሉ የእግዚአብሔርን ሕግ ተው። ስለዚህ ከባድ ጥንቃቄ ማድረግ ያለብን በተሳካልን ጊዜ፣ በበረታን ጊዜ፣ በጸናን ጊዜ። ሐዋርያው ጳውሎስም ማንም እንደቆመ ቢመስለው እንዳይወድቅ ይጠንቀቅ። የቆመን በመሰለን ጊዜ ወዳጆቼ፣ የወደቀማ ወዴት ይወድቃል? የቆመ የሚመስለው ግን እንዳይወድቅ ይጠንቀቅ ይላል። ትዕቢት አብዛኛውን ጊዜ ከስኬት ውስጥ ነው የሚወጣው እንጂ ከውድቀት ውስጥ አይወጣም። በውድቀት ውስጥ ሆኖ የሚታበይ ሰው አታገኙም። በስኬት ውስጥ ሆኖ ሰው ሊታበይ የሚችለው። ስለዚህ ከትዕቢት ልንጠበቅ የሚገባው መቼ ነው ከተባለ ስኬት ውስጥ ስንሆን፣ መንግስቱ በጸናች ጊዜ፣ በበረታ ጊዜ እሱ ብቻ ሳይሆን እስራኤል ሁሉ ተውት ይላል። ተውት፣ እግዚአብሔርን ረሱት ይላል። ቁጥር 2 ላይ እግዚአብሔርን በድለዋልና ሮብዓም በነገሰ በ5ኛው ዓመት የግብፅ ንጉስ ሺሻቅ
1,200 ሰረገሎችና 60,000 ፈረሰኞች ይዞ ወደ ኢየሩሳሌም መጣ። ምንድነው ምክንያቱ ከተባለ እግዚአብሔርን በድለዋልና። አያችሁ፣ የእግዚአብሔር ሕዝብ እግዚአብሔር አሳልፎ ካልሰጠው በቀር ከአምላኩ ከእግዚአብሔር በርትቶ ከአምላኩ ከእግዚአብሔር በልጦ ሊያጠቃው የሚችል ማንም የለም። እስራኤል ሁል ጊዜ ጥቃት ሲደርስባቸው ተመልሰው ወደ እግዚአብሔር ጥና ወዮ ወዮ እግዚአብሔር ሆይ ይላሉ። በቃ እስራኤል በጠላቶቹ ፊት ከተሸነፈ ምን ይባላል? የምድር አሕዛብ ሁሉ ሰምተው አምላካቸው ምን ሆኖ ነው ይሉናል። ምክንያቱም ከአምላካቸው ጋር የተያያዘ እንደሆነ ያውቃሉ። ድላቸውም ሽንፈታቸውም ከአምላካቸው ጋር እንደሚያያዝ ያውቃሉ። ስለ ስምህ ብለህ ነው የሚለው ሙሴንም ካያችሁት ከነሱ ብርታት ከነሱ ኃይል የተነሳ እንዳልሆነ የሚጠበቁት ጠንቅቀው ያውቃሉ። እዚህ ቦታ ላይ ማለት እግዚአብሔርን ስለበደለ ይላል። እግዚአብሔርን በድለዋልና ሮባም በነገሰ በ5ኛው ዓመት የግብፅ ንጉሥ ሺሻቅ መጣባቸው ይላል። አያችሁ፣ ከውጭ ግንኙነት ይልቅ ግድ ይለን የሚገባው የውስጥ ግንኙነት ከእግዚአብሔር ጋር ያለን ግንኙነት ነው። በቀደም በነበረኝ ለበዓል በነበረኝ የበዓል ኢንተርቪው ላይ ቃልዬ እንደዚህ ያለች ቃሊና ጆሲን አቅርቢያቸው ነበር። ባልና ሚስቶቹን ዘማሪዎቹን ካያቸዋቸውና በጌታ ቤት የሚያድጉና ከጌታ ቤት ውጭ የሚያድጉ ለክርስትናቸው ያላቸው ሲሪየስነስ፣ ክርስትናቸውን የሚሰጡት ቫሊዩ፣ ዓለምን የመናፈቅና ያለመናፈቅ ጉዳያቸው ምናምን የተለያየ ነው ይባላል። እና እናንተ በጌታ ቤት ነው ያደጋችሁት፣ እንዴት ነው ይሄ ነገር ስላቸው፣ ዋናው ነገር እሱ አይደለም ማለት ነው። አንቺና ኢየሱስ እንዴት ናችሁ? አንቺና እግዚአብሔር እንዴት ናችሁ? ዋናው ነገር እሱ ነው አለችው። አያችሁ፣ የእግዚአብሔር ሕዝብ እኔና እግዚአብሔር እንዴት ነን የሚለው ነው በጣም ሊያስጨንቀው የሚገባው። የጠላቶቻችን የትጥቃቸው ብዛት፣ የጥንካሬያቸው፣ የኃይላቸው፣ ያሰላለፋቸው፣ የታክቲካቸው ምናምን ጉዳይ አይደለም እኛ ሊያስጨንቀን የሚገባው። አንዳንድ ጊዜ ቁጭ ብለን የሰይጣንን ኃይል፣ አሰራሩን፣ አደራረጉን፣ ሲስተሙን ምናምን የምናጠናውን ያህል እኛ ከእግዚአብሔር ጋር ያለን ግንኙነት ቢያስጨንቀን የት በደረስን ነበር እላለሁ። እኔና ጌታ እንዴት ነን? ድልም ያለው መሸነፍም ያለው እዛ ጋር ነው ብለናል አይደለ? ሳኦል በጓዳው ነው ተሸንፎ የወጣው። ጊልባኦ ተራራ ላይ አይደለም የተሸነፈው ብለናል። ጊልባኦ ተራራ ፍጻሜው ነው፣ በቃ ማኒፌስቴሽኑ ነው፣ አጨዳው ነው። ሽንፈት የተዘራው የት ነው? በጓዳ እግዚአብሔርን አልታዘዝም ያለ ጊዜ። የእግዚአብሔር ከእግዚአብሔር ጋር ያለው ነገር ነው በመጀመሪያ ሊያስጨንቀው የሚገባው እንጂ የሆነ ከውጭ ጋር ያለው ነገር አይደለም። ከውጭ ግንኙነት ይልቅ ግድ ሊለን የሚገባው በውስጥ ያለን ግንኙነት ነው። እና እግዚአብሔር እንደዚህ ያላቸው እናንተ ተዋችሁኝ፣ ስለዚህ እኔ ደግሞ በሺሻቅ እጅ ተውኳችሁ አላቸው። እግዚአብሔር ታማኝ አምላክ ነው። ይሄ ምንም የማይጠየቅ ኮስችን የማይደረግ የተረጋገጠ እውነት ነው፣ ታማኝ አምላክነቱ። አዩ እየወጣለች እና ኮሜንት ማኔጅ የሚያደርግልን አይኖርም። ሞዴሬተር እዚህ ላይ አይታየኝም ማንም ሰው። እግዚአብሔር ታማኝ አምላክ ነው። ታማኝ መሆኑን ያክል ግን ፈቃድን የሚያከብር ፍቅር የሆነ አምላክ ነው። ተዋችሁ፣ ስለዚህ ተውኳችሁ አላቸው። ቁጥር 6 ላይ የእስራኤልን መሳፍንትና ንጉሱ ይላል እግዚአብሔር ጻድቅ ነው ብለው ሰውነታቸውን አዋረዱ። ከዛ እግዚአብሔርም ደግሞ ሸማያን ላከውና ሰውነታቸውን አዋርደዋልና አላጠፋቸውም ማለት ማለት ለምን ከተባለ የእግዚአብሔር ቅጣት ዓላማው እንድንመለስ ማድረግ ነው እንጂ መደምሰስ አይደለም፣ ከምድረ ገጽ ማጥፋት አይደለም። ስለዚህ ተለመናቸው። ግን ደግሞ እዚህ ጋር የምናየው ነገር እግዚአብሔር ጻድቅ አምላክ ስለሆነ ያለ ቅጣትና ያለ ትምህርት ደግሞ አልተዋቸውም። አይገርማችሁም? እምራቸዋለሁ አለ። ከጥቂት ቀን በኋላ ነው ግን መመራቸዋል እግዚአብሔር። ቁጥር 8 ላይ ነገር ግን አለ ለእኔ መገዛትና ለምድር ነገስታት መገዛትን ያውቁ ዘንድ ይገዙለታል ሲል ወደ ሸማያ መጣ አለ። ከጥቂት ቀን በኋላ ነው መምራቸዋል። ጌታ በእውነቱ ያስተምረናል። እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል ይለናል። አደሴም ታይም ደግሞ ዕብራውያን 12:6 እንደ ልጆች ከእናንተ ጋር ልጄ ሆይ የጌታን ቅጣት አታቅልል፣ በሚገስጽ ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና የሚቀበለው ልጅ ሁሉ ይገርፈዋል ብሎ የሚነጋገረውን ምክር ረስታችኋል ይላል። እንደ አባት ደግሞ ያለ ቅጣት አይተውም። ለማስተማር ይቀጣል። ለማጥፋት ዲስትሮይ ለማድረግ ሳይሆን ለመደምሰስ ሳይሆን ለማስተማር ደግሞ መቅጣቱ አይቀርም እና ከጥቂት ቀን በኋላ ነው መፈውሳችሁ አላቸው። ልዩነቱን ማወቅ አለባችሁ። ለሰው መገዛትና ለኔ መገዛት ምን እንደሚመስል
ልዩነቱን ማወቅ አለባችሁ፣ መማር አለባችሁ አለ። ከዛ ቁጥር 10 እስከ 12 ያለው ክፍል ላይ የወርቅ ጋሻዎች ተወስደው በነሐስ ጋሻዎች ሲተኩ ደግሞ እናያለን። አያችሁ፣ ኪዳን ቀጥሏል። እግዚአብሔር ከዳዊት ጋር የገባውን ኪዳን ሮብዓም በደለኝ ብሎ አልሻረውም። ኪዳኑ ቀጥሏል። ክብርና ውበት ግን ቀንሷል። በጣም የገረመኝ ይህን ክፍል ሳጠናው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 15 ላይ ሐዋርያው ጳውሎስ የማንም ስራ የተቃጠለበት ቢሆን ይጎዳበታል አለ። ታስታውሳላችሁ። በመሰረቱ ላይ በጥንቃቄ እንድናንጽ ይናገርና አንዱ በወርቅ፣ አንዱ በብር፣ አንዱ በከበረ ድንጋይ፣ አንዱ ደግሞ በአገዳ፣ አንዱ በሳር ሊገነባ ይችላል አለና የማንም ስራ በእሳቱ ይፈተናል አለ። የተቃጠለበት ቢሆን ቢቃጠልበት ይጎዳበታል፣ እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል አለ። ይሄ ለጥቂት የሚባል አይነት መዳን ማለት ነው። ውበት የሌለው፣ ክብር የሌለው፣ ሞገስ የሌለው ለጥቂት የሚባል መዳን እሱ ይድናል። የሮብዓም ታሪክ ሲደመደም ከዛ በኋላ የተሰጠው ማጠቃለያ እጅግ የሚያሳዝን ነው፣ የሚያስተምርም ነው። ቁጥር 14 ላይ እግዚአብሔርን ይሻ ዘንድ ልቡን አላዘጋጀም ነበርና ክፉ ነገር አደረገ ይላል። ይሄ ነው ዋናው ቁልፉ ቃል። ለምን ካላችሁ የሮብዓም ችግር ለካ ውጫዊ ስህተት አይደለም፣ ውስጣዊ ልባዊ ዝግጅት ማጣት ነው። እግዚአብሔርን ይሻ ዘንድ ልቡን አላዘጋጀም ነበርና that's the core point። ዋናው የችግሩ ሁሉ ምንጭ የልብ ዝግጅት አለመኖር። እግዚአብሔርን ይሻ ዘንድ ልቡን አላዘጋጀም ነበርና ክፉ ነገር አደረገ። ስለዚህ ከዚህ ክፍል ላይ ምን እንማራለን ካላችሁ ስንበረታ እግዚአብሔርን እንዳንረሳ እንጠንቀቅ። በበረታን ጊዜ ኤክስትራ ኬርፉል መሆን ያስፈልገናል። እኛና እግዚአብሔር እንዴት ነን የሚለውን ነገር ቼክ እናድርግ። እኛና እግዚአብሔር ሰላም እስከሆንን ድረስ ጠላታችን ከእግዚአብሔር በርትቶ እኛን ከእግዚአብሔር እጅ ፈልቅቆ አውጥቶ ሊመታን ሊጎዳን አይችልም። ሌላው የምንማረው ትዕቢት በንስሐ ምህረትን ቢያገኝም እግዚአብሔር ልጆቹን ያለ ቅጣትና ያለ ትምህርት አይተውም የሚለውን ነገር አይተናል። ሌላ ያየነው በእግዚአብሔር ምህረት ኪዳን ቢቀጥልም ኃጢአት ክብርና ውበት ያሳጣል። የወርቁ ጋሻዎች ተወስደው በነሐስ ጋሻዎች ተተኩ። ክብር ያሳጣል፣ ውበት ያሳጣል፣ ሞገስ ያሳጣል። በቃ እግዚአብሔር አንዳንድ ጊዜ አይታችሁ አታውቁም? በቃ እግዚአብሔር ምህረትን አድርጎላቸዋል፣ ሰዎች ሪስቶር አድርጓቸዋል። እግዚአብሔር ንስሐ የሚገቡ በፊቱ የሚጸጸቱ ራሳቸውን የሚያዋርዱ ሰዎችን ይቅር የሚል አምላክ፣ የታመነ አምላክ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ የሚያነጻ ነው። ነገር ግን ደግሞ በእግዚአብሔር ምህረት መዘባበት ደግሞ ይሄ አለ ተብሎ የሚያዋጣ ነገር አይደለም። ለምን ካላችሁ ቅድም ቆሮንቶስ ላይ እንዳነበብነው ቃል በእሳት እንደሚተርፍ ልንተርፍ እንችላለን፣ ግን ክብር የለውም፣ ውበት የለውም፣ ሞገስ የለውም፣ አክሊል የለውም። ለዚህ ነው በእሳት አንጫወተው። የወርቁ ጋሻ ተወስዶ በነሐስ ጋሻ ተተክቷል። በቃ የድሮ ግሎሪ፣ የድሮ ካሪዝማ፣ የድሮ ሞገስ ይጠፋል። የወርቁ ጋሻ ይወሰዳል፣ በነሐስ ጋሻ ይተካል። ኪዳኑ አልቀጠለም፣ ቀጥሏል። እግዚአብሔር መሐሪ አምላክ አይደለም? አልማረንም፣ ምሮናል። የዘላለም ሕይወትን አጥተናል፣ አላጣንም። እግዚአብሔር ይቅር ባይ ነው። ንስሐ ከገባን ከተጸጸተን ይቅር ይለናል፣ ወደ ሕይወት መንገድ ይመልሰናል። ግንስ ክብር ይቀንሳል፣ ሞገስ ይቀንሳል፣ ውበት ይቀንሳል። ይህ ነው በሮብዓም ላይ የሆነበት ነገር። እሱን አስተምሮናል። ልባችንን ሁል ጊዜ እግዚአብሔርን ለመፈለግ እናዘጋጅ። የሮብዓም ችግር ልቡን እግዚአብሔርን ለመፈለግ አላዘጋጀም ነበርና ይላል። ዳዊትስ ስለራሱ ሲናገር ምንድን ያለው? አንተን እንዳልበድል ቃልህን በልቤ ሰወርኩኛል። አያችሁ፣ የዳዊት ልብ የእግዚአብሔርን ቃል ይፈልግ ነበር፣ እግዚአብሔርን ይፈልግ ነበር። እግዚአብሔርን ከመበደል የሚጠብቀው እግዚአብሔርን መፈለጉ፣ ቃሉን በልቡ መሰወሩ ነበር። ሮብዓምስ እግዚአብሔርን ለመበደል አሳልፎ የሰጠው ምንድን ነው? ልቡን እግዚአብሔርን ለመፈለግ አላዘጋጀም ነበር። ወዳጆቼ እያንዳንዱን አክሽናችንን አይደለም ኮንትሮል የምናደርገው። ዛሬ የልባችንን ፖስቸር፣ የልባችንን ኮንዲሽን፣ እሱን ነው ኮንትሮል ማድረግ የምንችለው። ልባችን እግዚአብሔርን የማይፈልግ ከሆነ ነገ ክፉ ድርጊትን ካለማድረግ ራሳችንን መቆጠብ አንችልም። ምክንያቱም ሮብዓም ልቡን እግዚአብሔርን ለመፈለግ አላዘጋጀም ነበርና የገጠመውን ችግር እንመለከታለን። እና በመጨረሻ የምለው ልባችንን ሁልጊዜ እግዚአብሔርን ለመፈለግ እናዘጋጅ ነው። ጌታ ኢየሱስ ዘመናችሁን ይባርከው።